የክረምት የእንግሊዘኛ ኮርስ ምዝገባችን ዛሬ በይፋ ተጀምሯል። ከዛሬ ከሰኔ 16 ጀምሮ ለቀጣይ 3 ቀናት ብቻ የሚቆይ ታላቅ የ40% ዲስካውንት አድርገንላችኋል። በመሆኑም ለመመዝገብ በ0923 05 2061 መደወል ወይም ደግሞ በቴሌግራም፣ ዋትስአፕ፣ ኢሞ ብታናግሩን ሙሉ መረጃ የምንሰጣችሁ ይሆናል። ቀጥታ ወደ ዛሬው ትምህርታችን እንገባለን። ሰሞኑን በእንግሊዘኛ ጥያቄዎችን መጠየቅ እየተማርን ነው የምንገኘው። ዛሬም እሱን የምናስቀጥል ይሆናል። በመሆኑም ከፊት ለፊቴ የተለያዩ ጥያቄዎችን አስቀምጫለሁ። እነሱን አብረን በእንግሊዘኛ እየሰራን እንሄዳለን ማለት ነው። በመሆኑም የምትጠይቁኝ ጥያቄ አሁን እየሰራህ ነው ወይ ብላችሁ ለመጠየቅ ብትፈልጉ በእንግሊዘኛ እንዴት ነው የምትሉት? ወይም ደግሞ አሁን ቲቪ እያየህ ነው ወይ? አሁን መጽሐፍ እያነበብክ ነው ወይ? ገባችሁ አይደለ? እነዚህ ጥያቄዎች በሙሉ ምንድናቸው? አሁን እንደዚህ እያደረክ ነው ወይ? ይሲ የዚህን ጥያቄዎችን እንዴት መጠየቅ እንችላለን ነው የዛሬው ዋነኛው ትኩረታችን። በጣም ቀላል ነው። ከመጀመሪያው እንጀምር። አንድ ብለን እንጀምር እስኪ። የመጀመሪያው ጥያቄያችን ምንድነው? አሁን እየሰራህ ነው ወይ? እንዴት ነው ይሄን መጠየቅ የምንችለው? አሁን እየሰራ ነው ወይ ስንል ጥያቄያችንን መጀመር ያለብን በምንድን ነው? are ብላችሁ መጀመር ግዴታችሁ ነው። ኦኬ are you እንዳትሳሳቱ፣ በቃ እቺን ትይዛላችሁ። are you አሁን እየሰራህ ነው ወይ ስትሉ are you ትላላችሁ። ከዛስ እዚች ጋር የምታመጧት ምንድነች? መስራት work አይደለ? ነገር ግን ing ይኖርባት። ስለዚህ are you working ምን ማለት ነው? እየሰራ ነው ወይ? እየሰራ ነው ወይ? are you work right now አሁን እየሰራ ነው ወይ? እንቀጥል አይደለ? ቀላለው። በደንብ እየደጋገምን ፕራክቲስ እያደረግነው ነው የምንሄደው። አሁን ቲቪ እያየህ ነው ወይ? አሁንም የምጀምረው ምን ብዬ ነው? are you ማለት ግዴታ ነው ተባብለናል አይደለ? አሁን ግን ድርጊታችን መስራት አይደለም፣ ማየት ነው፣ መመልከት ነው። are you watching? are you watching? ተረዳችሁኝ? are you watching TV? ከዛ right now መጨመርም አለመጨመርም ትችላላችሁ ማለት ነው። መጽሐፍ እያነበብክ ነው እንዴት ነው የምንለው? 3 መጽሐፍ እያነበብክ ነው are you እናንተ ጨርሱት እስቲ። reading are you reading a book? right? ምን ያህል እንግሊዘኛ ቀላል እንደሆነ እንማራለን። ምሳ እየበላህ ነው ወይ? how do we say it in English? ምሳ እየበላህ ነው ወይ? are you ሁሉም የሚጀምሩት are you ብለው ነው። ከዛስ working, watching, reading, eating. are you eating lunch? are you having lunch? are you eating lunch ማለት ትችላላችሁ። እንግሊዘኛ እየተማርክ ነው ወይ ስትሉስ? እንግሊዘኛ እየተማርክ ነው ወይ? are you learning? you see ing. are you learning English? ስለዚህ እንደዚህ እያደረክ ነው ወይ ብላችሁ ስጠይቁ እንደዚህ ነው የምትሉት። እንቀጥላለን። are you working right now? አሁን ስራ እየሰራ ነው ወይ? are you watching TV? አሁን ቲቪ እያየ ነው ወይ? are you reading a book? አሁን መጽሐፍ እያነበብክ ነው ወይ? are you eating lunch? አሁን ምሳ እየበላህ ነው ወይ? are you learning English? አሁን እንግሊዘኛ እየተማርክ ነው ወይ? are you እያልን ተጨማሪ ጥያቄዎችን እንይ። ኦኬ እንቀጥለው ጥያቄውን። አሁን ደግሞ ምን ትሉኛላችሁ? ወደ ጂም እየሄድክ ነው ወይ? ወደ ጂም እየሄድክ ነው ወይ? ኦኬ 6 ነምበር 6 ወደ ጂም እየሄድክ ነው ወይ? እንደተለመደው ምን ብለን እንጀምራለን? are you ከዛስ መሄድ ምንድነው? going. are you going ወዴት? to the gym ወደ ጂም እየሄድክ ነው ወይ ማለት ነው አይደለ? እንቀጥል። የሆነ ሰው እየጠበክ ነው ወይ? ለምሳሌ መንገድ ላይ አገኛችሁኝ፣ ከዛ ቆሜ ነው ያያችሁኝና የሆነ ሰው እየጠበክ ነው እንዴት ነው የምትሉኝ?
7 are you ከዛስ መጠበቅ ምንድነው wait for ስለዚህ waiting ing ያስፈልገናል are you waiting for someone የሆነ ሰው ነው ያላችሁኝ አይደለ are you waiting for someone የሆነ ሰው እየጠበቅ ነው ወይ ኦኬ አሁን ጃኬት እያደረክ ነው ስትሉኝስ are you ከዛስ are you wearing a jacket እያደረክ ነው ወይ ስልክህን እየተጠቀምክበት ነው እንዴት ነው የምትሉት are you መጠቀም ምንድነው using አይደለ are you using የማንን ስልክ ያንተን your phone are you using your phone እናንተም በተሳሳቱም መሞከር ይጠበቅባችኋል ጓደኛህን እያናገርከው ነው እንዴት ነው የምትሉኝ ጓደኛህን እያናገርከው ነው are you ማናገር talk to are you talking are you sorry l ታረጉና k ስፔሊንግ ተሳስቼ ነው are you talking to your friend are you talking to your friend ስለዚህ እንደዚህ ያለን ነው የምንጠይቀው ማለት ነው እዚህ ጋር እስካሁን ያየናቸው በሙሉ are you እያለን አንተ እንደዚህ ያደረክ ነው ብለን እየጠየቅን ያለ ነው አይደለ ነገር ግን ሁሌ ከፊት ለፊታችሁ ያለን ሰው ብቻ አጠይቁም አሁን እንደዚህ ያደረክ ነው ከሚለው ውጪ ደግሞ እሷ አሁን እንደዚህ ያደረገች ነው እነሱ እንደዚህ ያደረጉ ነው እኛ እንደዚህ ያደረግን ነው that means መሃል ላይ ያለችው ዩን መቀየር እንፈልጋለን ማለት ነው መቀየር እንፈልጋለን በእነማ ምናልባት አይ እኔ እንደዚህ ያደረኩ ነው ራሳችሁ ላጠይቁት ትችላላችሁ ዊ እኛ እንደዚህ ያደረግን ነው ዩ ኦሬዲ ተጠቅመናታል እሱ እንደዚህ ያደረገ ነው ሂ እሷ እንደዚህ ያደረገች ነው ሺ የሆነ ነገር ኢት ከሰው ውጭ እነሱ እንደዚህ ያደረጉ ነው እነዚህ ሲመጡብን ምንድነው የምናደርገው ከፊት ለፊት are የምትለው ልትቀየር ትችላለች ማለት ነው እሷን ብቻ ነው አጀስት የምናደርገው እንቀጥል እንግሊዘኛን ዛሬ እየተማርንበት ባለነው መንገድ በቀላሉ መማር የምትፈልጉና እንግሊዘኛችሁን ማሻሻል የምትፈልጉ ተማሪዎች የክረምት የእንግሊዘኛ ኮርስ ምዝገባችን ዛሬ ተጀምሯል ከዛሬ ጀምሮ ለተከታታይ 3 ቀናት ብቻ የሚቆይ የ40% ታላቅ ቅናሽ አድርገናል በመሆኑም ለመመዝገብ በ0923 05 2061 ላይ መደወል ትችላላችሁ ወይም ደግሞ በቴሌግራም ዋትስአፕ ኢሞ ብታናግሩኝ እኔው ራሴ ዳይሬክትሊ ሙሉ መረጃ እሰጣችኋለሁ ማለት ነው ኦኬ እስካሁን ስናየ የነበረው አንተ እንደዚህ እያደረክ ነው ወይ ነው አይደለም ለምሳሌ አንተ አሁን እየመጣህ ነው ይሄን ተመረናል አይደል እንዴት ነው የምንጠይቀው አንተ አሁን እየመጣህ ነው ስትሉ እንዴት ነው የምትሉት መጀመሪያ ያለባችሁ በማን ነው ተባብለናል are you ማለት ግዴታ ነው አይደለ ከዛስ are you coming now አሁን እየመጣህ ነው ወይ ነገር ግን እዚህ ጋር ማለት ምን ፈልገው እሱ እየመጣ ነው ወይ አንተ ሳትሆን እሱ እየመጣ ነው ወይ ስትሉ አሁን are ብላችሁ he አትሉ አይደለ ምንድነው የምትሉት እዚህ ጋር is ቀላል ነው is he coming now ምንድነው የተቀየረው ከቅድሙ you already ያው ስለ እሱ ስለሆነ እያወራን ያለነው he ብለናል are ወደ is መጣለች እሱ እየመጣ ነው ወይ እሷ እየመጣች ነው is she coming now በጣም ጥሩ እሷ ራት እያበሰለች ነው ምግብ እየሰራች ነው ስትሉስ is she cooking dinner እሷ ራት እያበሰለች ነው እያለን ነው ማለት ነው አይደለ
እነሱ አሁን ደግሞ ወደ እነሱ እንሂድ እነሱ አብረው እያጠኑ ነው እነሱ በእንግሊዘኛ they ከፊት ለፊት ማን የሚመጣ ይመስላችኋል is ወይስ are እዚህ ጋር are ነው የምትመጣው ብዙ ናቸው they are they ምን እያደረጉ ነው studying እያጠኑ ነው ወይ are they studying together አብረው እያጠኑ ነው ወይ number 4 and number 5 ሁለቱን እንቀጥል አሁን ደግሞ እምትሉኝ ምንድነው አሁን ዝናብ እየዘነበ ነው ወይ አሁን ዝናብ እየዘነበ ነው ወይ is it የመጀመሪያው it ነው የምንለው ሰው አይደለም ለዝናብ ነው ያወራን ያለ ነው ስለዚህ it ካልን ደግሞ ከፊት ለፊት are አይመጣም is ነው የምትመጣው is it what raining is it raining outside አይደለ ውጪ ዝናብ እየዘነበ ነው ወይ ግልጽ ነው አይደለ እስካሁን ስለዚህ ምንድነው ያደረግን ያለው ከፊት ለፊት ወይ are ወይ isን እየተጠቀምን ነው ያወራን ያለ ነው ማለት ነው መቼ ነው isን መቼ ነው are ጠቅለል አድርገን እናያታለን ለምሳሌ ጆን የሚባል ሰው አለ የሆነ ስብሰባ አዘጋጅተናል ጆን ወደ ስብሰባው እየመጣ ነው ወይ ማለት ብትፈልጉ ምንድነው የምትሉት is John አይደለ ከዛስ ምንድነው የምንለው coming to the meeting right now ጆን ወደ ስብሰባው እየመጣ ነው ወይ እንላለን ስለዚህ እንዳንሳሳት ጠቅለል አድርገን ማስቀመጥ ያለብን ነገር አለ ምናልባት አይ ይመጣብን ይችላል we ሊመጣ ይችላል you he she it እና they እነዚህ ናቸው አይደለ ስለዚህ ከነዚህ ፊት የምትጠቀሙት የትኛው ነው የሚለው ማወቅ አለባችሁ ስለዚህ አይ ከሆነ am I ለአይ አምን ነው የምንጠቀመው am I are we are you ሌላስ is he is she is it are they ግልጽ ነው ስለዚህ am I ብላችሁ verb ing question mark are we verb ing question mark እንደዚህ እያለን እንቀጥላለን ማለት ነው አሁንም የምንሰራውን እንቀጥል አይደለ ፕራክቲስ ማድረግ በደንብ አስፈላጊ ስለሆነ ምን ትሉኛላችሁ አሁን ልጆቹ ጋርደን ውስጥ ያትክልት ስፍራ ውስጥ እየተጫወቱ ነው ወይ the kids ልጆቹ ያትክልት ስፍራ ውስጥ እየተጫወቱ ነው ወይ እንበል እስኪ ስለዚህ ስድስተኛ ላይ ነን አይደለ ስለዚህ ልጆቹ ስንል the kids ምን ማለት ነው they እነሱ እንደማለት ነው ስለዚህ are ማለት እንዳይዘነጋ ማለት ነው ስለዚህ are ከዛ are they ከምንል ልጆቹ የሚለው መጠቀም እንችላለን are the kids ከዛስ እየተጫወቱ ነው ወይ ነው አይደለ are the kids playing ግልጽ ነው yet in the garden ውስጥ እየተጫወቱ ነው ወይ I hope ግልጽ ነው ብያስባለሁ ሆምወርክ አላችሁ ይሄንን ትምህርት ስንጨርስ መጨረሻ ላይ ሆምወርክ ይሰጣችኋል ያንተ እህት ቤቱን እያጸዳችሁ ነው እንዴት ነው የምትሉኝ ያንተ እህት ቤቱን እያጸዳችሁ ነው is ለምንድነው is ነው የወሰድኩትኝ am are is እያለ ምክንያቱም ያንተ እህት is she ነች ያንተ እህት your sister እንደ she ነው የምትወሰደው አይደለ is your sister ከዛስ የምናመጣው ነው verb ing cleaning the house is your brother cleaning the house ወንድም ቤቱን እያጸዳው ነው ወይ እንቀጥል አይደለ ህፃኑ ልጅ አሁንም ድጋሜ እያለቀሰ ነው እንዴት ነው የምንለው is ማለት አለብን አይደለ is the baby ህፃኑ ልጅ is the baby ማልቀስ ምንድነው cry
ስለዚህ is the baby crying again? ህፃኑ ልጅ አሁንም እያለቀሰ ነው ወይ ብለን እየጠየቅን ነው ማለት ነው። ኦኬ መቀጠል እንችላለን። ሌላኛው ደግሞ የምትሉኝ ምንድነው? እሷ ሙዚቃ እያዳመጠች ነው። እሷ ሙዚቃ እያዳመጠች ነው። is she listening? አይደለም ምን ማለት ነው? is she listening እያዳመጠች ነው ወይ to music? እሷ ሙዚቃ እያዳመጠች ነው ወይ? እስካሁን ያልሰራ ነው አማይ በምትለው ነው። እንዴት መስራት እንችላለን? ብዙ ጊዜ ሀፕን አያደርግም። እኔ እንደዚህ እያደረኩ ነው አንልም ብዙ ጊዜ አይደለ? that's why ነገር ግን ለምሳሌ ጮክ ብዬ እያወራው ነው ብዬ መጠየቅ ብፈልግስ አማይ ማለት አለብኝ አይደለ? አይ ጮክ ብዬ እያወራው ነው አማይ talking አይደለ? am I speaking or am I talking too loud? በጣም ጮክ ብዬ እያወራው ነው ወይ? እንደዚህ ብላችሁ መጠየቅ ትችላላችሁ ማለት ነው። I hope ክሊር ሆኖላችኋል አይደለ? ስለዚህ በደንብ ተረድቻለሁ ብላችሁ የምታስቡ ከሆነ የቤት ስራ አላችሁ። 5 የአማርኛ አረፍተ ነገሮች ይቀመጥላችኋል። ኮሜንት ላይ 5ቱንም በተማርነው መሰረት ወደ እንግሊዘኛ ትቀይራላችሁ ማለት ነው። የዛሬውን ትምህርት በደንብ መረዳታችሁን ማረጋገጥ የምንችለው እዚህ ጋር የተቀመጠውን የቤት ስራ በአግባቡ ሲሰሩ ነው። ከ5ቱ አትሊስት 4ቱ በስርዓት መሰራት አለባቸው። በመሆኑም ሁሉም አሁን በዚህ ሰዓት እየተደረጉ ያሉ ነገሮችን እየጠየቅን ነው። ስለዚህ እነዚህን በእንግሊዘኛ ኮሜንት ስር 1 2 እያላችሁ እስከ 5 ታስቀምጣላችሁ። ነምበር 1 ቤት ለመከራየት እየፈለክ ነው ብላችሁ እንዴት ነው የምትጠይቁት? ቤት ለመከራየት እየፈለክ ነው that means አሁን የሆነ ነገር እያደረክ ነው ወይ ነው አይደለ? እንዴት ነው የምንጠይቀው? 2 ኮምፒውተሩ በስርዓት እየሰራ ነው መቼ? አሁን። ኮምፒውተሩ በስርዓት አሁን ላይ እየሰራ ነው። 3 ቶም እና ጄሪ የሚባሉ አኒሜሽን እንትን አይተናል አይደለ? ቶም እና ጄሪ አሁንም እየተጣሉ ነው። ቶም እና ጄሪ አሁንም እየተጣሉ ነው። 4 ወንድምህ ለፈተናው ይቺን ተብላችሁ አንብቡልኝ። ወንድምህ ለፈተናው እያጠና ነው። ወንድምህ ለፈተናው እያጠና ነው። እንዴት ነው የምትሉት? 5 ተማሪዎቹ የክፍል ስራቸውን እየሰሩ ነው። ተማሪዎቹ የክፍል ስራቸውን እየሰሩ ነው። እነዚህን በእንግሊዘኛ ኮሜንት ስር አስቀምጡልኝ። በመጨረሻም የማስተላልፍላችሁ መልእክት የክረምት ኮርሳችን ምዝገባ ዛሬ ተጀምሯል። በ40% ዲስካውንት ለቀጣይ 3 ቀናት ብቻ እንመዘግባለን። እነዚህ 3 ቀናቶች ተጠቀሙባቸው። ለመመዝገብ በ0923 05 2061 ደውሉ፣ ወይም ደግሞ ብዙ ስልኮች ስለሚደወሉልን ምናልባት ምላሽ ካልሰጠናችሁ ደግሞ ቴሌግራም፣ ዋትስአፕ፣ ኢሞ ላይ መልእክት ማስቀመጥ ትችላላችሁ። ሙሉ መረጃ ሰተናችሁ ኮርሱን ጀምራችሁ እንግሊዘኛችሁን የምታሻሽሉ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ኔክስት ታይም እንገናኝ። ቻው።